እግዚኦ እንዳይ اسمع ولد منفس قدس አየኝ መሰለኝ አለቀም ዛሬ ገላለሁ ና አረ ወይ ናውረድ ብያለሁ ዛሬ አታመልጠኝም ናውረድ እናቴ በቤቷ አረፈች ከዛ በኋላ ውሎዬም አዳሬም ሁሉ ነገር እዚሁ መቃብር ቤት ነው እዚህን ጊዜ ነው ወድጄ ያመጣሁት አይደለም ማድረውም እዚሁ ነው እሞለውም እዚሁ ነው ምተኛውም እዚሁ ነው ሁሉ ነገር ቀስ በቀስ ሰውነቴ ሁሉ እየተቀየረ መጣ እኔን ራሱ አላስቀረኸኝም እኮ እሺ አሁን ውረድ ምንም ላረጋ አይደለም ውረድ ላንተም ለኔም አንተም ወርደን ብናወራ ነው የሚቀልህ አይደለም ትገለኛለህ አልገለህም ለምን ገለሃለሁ አልፈልግም ውረድ ብያለሁ አልፈልግም በፍጹም ለዚህ እንቀየራለን እያየሁ እኮ መቀየርንም አየሁ እኮ አንተም እንዳልሰማህ ዝም በል በሚስጥር ያዘው አሁን ይኸውልህ ወንድሜ እኔ እረዳሃለሁ እንጂ እንትን ልልህ አይደለም ግን መተህ ወርደን ያለውን ነገር እናውራ ያለውን ነገር ወርደን እናውራ እኮ ነው ያልኩህ ያለሁት ትረዳኛለህ እረዳሃለሁ ትረዳኝ ኧረ በስመ አብ ናውረድ ተረጋጋና ቁጭ በል ተረጋጋ አሁንም እንዴ ማሳረፍ ነበረብኝ እኔ እየሰራው እናቴ ማሳረፍ ነበረብኝ በመሃል እናቴ በፊትም ያማት ነበር ህመሟ እየጠናባት ሲመጣ እኔ የምሰራውም ስራ የቀን ስራ ነበር እሱን እናቴ ማሳከም ነበረብኝ ስራውን እየሰራው የቤት ኪራይ እየከፈልኩ እናቴን አሳክም ነበር ከቀን ግን የእናቴ ህይወት አደጋ ላይ ወደቀ በጠና ታመመች የሚረዳኝ አንዳችም ሰው አልነበረም ና በዚህ በሱማ እንዴት እንደተወድቃለህ ለኛ እኮ ይቀላል ነው ና ወረድክ ጓራ ለኛ ይቀላል ነው ይልስ ተሰበረ ባካችሁ ኧረ ና በስማ እኔ አንድ ጥያቄ ብቻ ነው የምጠይቅህ ወዳጄ በምን ምክንያት ነው እንደዚህ አይነት ህይወት ውስጥ የገባኸው እስቲ ሰላም እንዴት ናችሁ ቤተሰቦች እንግዲህ ዛሬ የመጣሁበት ትልቁ ዓላማ እዚህ መቃብሮች አካባቢ በጣም የወንድ ጅቦች ወደ ጅብነት የሚቀየሩ ሰዎች አሉ ተብዬ ነውና እሱን ለማጣራት ነው አመጣጤና እኔም እሱን የእውነት በጣም በዚህ ሰዓት በጣም ጠራራ ፀሐይ አካባቢ ላይ የመቀየር ሂደቶች አንዳንድ ሁኔታዎች ያሳያሉና በብዙ ሆነው እንደገና ሲንግል ሆነው ይመጣሉ ስለተባለ እነሱን አድፍጦ ለመጠበቅ ነው አመጣጤና እውነት መሆኑን ለማጣራትም ሁኔታዎቹንም ደግሞ መኖራቸውን እርግጠኛ ለመሆን ያክል ነው አመጣጤና እስቲ እንግዲህ ሁኔታዎቹን ያሉበትን ሁኔታ እንዴት ነው የሚቀየሩት ምን ያህል ነው አደጋቸውስ የሚለውን ለመጋፈጥ ያክል ነው ምክንያቱም እውነት ካሉ በአካባቢው ላይ ተጽዕኖ እንዴት ያደርሳሉ የሚለውንም እዛው አካባቢ ምክንያቱም ይንቀሳቀሳል ሰው በመሃል ይንቀሳቀሳል እንዳየሁት ግን በጣም አስፈሪ ቦታ ነው መቃብርም አካባቢ ስለሆነ ግን ተጋፍጦ ያንን ነገር እውነት ጉዳት ከሚያደርስም ከሆነ በሚቻለው መጠን ያንን ሰው ፕሮቴክት አድርጎ የመያዝ ፍላጎቱና ሁኔታዎቹን የማጣራት እንትን ይዤ ነው የመጣሁትና እስቲ ሁኔታውን የምናይ ይሆናል ጠጋ ብለን እንግዲህ አንድ አካባቢ ላይ አድፍጠን መሆን የሚችል ከሆነ ጥግ ላይ ሆነን የሚመጡ አካላት እዛ አካባቢ የሚቀየሩበት ምክንያቱም እዚህ የመቃብር አካባቢ ነው አሉ የሚቀየሩት መጀመሪያ እንደ ሰው ነው አመጣጣቸው አሉ ከዛ በኋላ ገብተው የራሳቸው አቀያየር ሂደት አላቸው መሰለኝ ያው ሲባል የሰማነው ሚንካባደሉ አሉ
እንዲሁ ዝም ብሎ በመጮ የሚቀየሩ አሉ ምናምን ብዙ አይነት ነገር ነው ያሉትና እሱንም ለማወቅ ካሜራችንን ጥግ ላይ እንግዲህ አሬንጅ አድርገን የሚመጡ አካላት ካሉ በማይታይ መልኩ አይተን ሁኔታዎችን ካየን እውነት እንዲህ አይነት ሂደቶች ያለባቸው ሰዎች ካሉ ጠጋ ብለን የምናሳያችሁ ያለውን ሁኔታ የምናይ ይሆናል። ስለዚህ ካሜራማን አንድ ቦታ ሆነን ያሉትን ነገሮች በንቃት እንድንጠብቅ ነው ፍላጎቴና የሆነች ጥግ አካባቢ ይዘን የምንሆንበትን መንገድ እናመቻች። ስለዚህ የሆነ ጥግ ላይ መሆኑ የተሻለ ነው የሚሆነው ማለት ነው። በጣም ያስፈራል ቦታው እንደምታዩት በጣም መቃብር ቦታዎች ናቸው። እዩት እዛ ጋር ይታያችኋል። እዩት ይኸውላችሁ። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። እዩት ምን እንደሚሆን እዩ። በስመ አብ አያችሁት? ወይኔ በስመ አብ የመድኃኒዓለም ያንተ ያለ እግዚኦ እንዳይ በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። አየኝ መሰለኝ አየን። ተሯሯጠን ተብራተ ዘርበ ከኔ ጋር ዘርበን ና ወይኔ ታፋዬ ና ሰው ጅብ አለቅም። ዛሬ ገላለሁ። ና ወይኔ ወጣ ሰፋ እንዴት አድርገው ና ውረድ ና ውረድ ና ውረድ ና ውረድ ና ውረድ ብያለሁ። ዛሬ አታመልጠኝም። ና ውረድ። የሰራውን ስራ ሁሉ አይቻለሁ። ና ውረድ። ይህም በድንጋይ ና ውረድ ና ውረድ ና ውረድ። ና ውረድ። ዛሬ እንዲህ ነው የወጣው እሱ። ና ውረድ ውረድ ብያለሁ። ህዝብ ሰብስቤ ነው እንትን የምልህ። ና ውረድ ና ውረድ ውረድ ና ውረድ። እንፋታ። ኧረ በስመ አብ ና ውረድ ና። ኧረ አለቀ። ና ውረድ ብያለሁ። ውረድ፣ ብትወርድ ይሻላል። ና ውረድ። ምን እገልሃለሁ? ራስህ ገደልከኝ እንጂ እንዳለ ታፌን አነሳኸኝ እኮ። ውረድ ብያለሁ። ማን ድረስብኝ አለ? ና ውረድ። ደርሰህብኝ። ና ውረድ። ና ውረድ።
እኛ ሰው አንበላ እና ምን እያደረክ ነው ታዲያ? ከደረሱብን ነው ምንና እና መቃብሩስ ምን እያደረክ ነው? እኔን ራሱ አላስቀረኸኝም እኮ። እሺ አሁን ውረድ። ምንም ላረጋ አይደለም፣ ውረድ። ትጎዳኛለህ። ለአንተም ለእኔም አንተም ወርደህ ብናወራ ነው የሚቀልህ። ልገለኝ አይደለም። ትገለኛለህ። አልገልህም። ለምን እገልሃለሁ? አልፈልግም። ውረድ ብዬሃለሁ። አልፈልግም በፍጹም። በዛ እንቀየራለን። እያየሁ እኮ ነው። መቀየርንም አየሁ እኮ። አንተም እንዳልሰማህ ዝም በል። በሚስጥር ያዘው። አሁን ይኸውልህ ወንድሜ፣ እኔ እረዳሃለሁ እንጂ እንትን ልልህ አይደለም። ግን መተህ ወርደን ያለውን ነገር እናውራ። ያለውን ነገር ወርደን እናውራ እኮ ነው ያልኩህ ያለሁት። ትረዳኛለህ? እረዳሃለሁ። ትረዳኝ? እቺን ይወዳል። እያሾፍክ ነው? አላሾፍኩም። እረፍ። አሁን ይኸውልህ እመነኝ። እኔ አሁን አንተን እኮ ላጠፋ አይደለም የመጣሁት። አልጎዳህም አልኩህ እኮ። ይኸው እኔ አልጎዳህም፣ ግን ያለውን ነገር አንተና ምን ያህል ናችሁ እዚህ አካባቢ ያላችሁት? ካልጎዳኸኝ እውነቱን እነግርሃለሁ እኮ። ግን ሚስጥር ነው። ችግር የለውም። ከነካኸኝ ግን አጠፋሃለሁ። አልነካህም። ለምን ነካለሁ? የነካኸኝ እኮ አንተ ነህ። እኔ መጀመሪያውኑ ማረጋግጬ ልንጠይቅ ነበረ። አንተ ነህ የነከስከኝ እኮ እዚህ ጋር እንዳለ እግሬን ያሳጣኸኝ አንተ ነህ። አዎ ይኸውልህ ወንድሜ፣ እኔ መጀመሪያ ማመጣጤ አንተን ለማዳን ነው እንጂ ጠላት ሆኜ አይደለም። አሁን እኔ እረዳሃለሁ እያልኩ ነው ያለሁት። ስለዚህ ወርደህ ተረጋግተን እናወራ። እዚህ ተረጋግተን እናውራ። አልረጋጋም። የደረስክብኝ አንተ ነህ። ይኸውልህ ወንድሜ፣ ለአንተም ቢሆን መዳን ነው። እኔ ከዚህ ህይወት አወጣሃለሁ። ችግር የለውም ወንድሜ። እኔ ዋናው የምፈልገው ይኸውልህ በአካባቢው እንዳንተ ያሉ አልባሌ ነገር ያላቸው ከባህር የመጡ አምልኮች ካሉ ቀላል ነው። በሃይማኖት መዳን ትችላለህ። ይኸውልህ ወንድሜ፣ ክርስቲያንም ሆንክ ሙስሊም ሆንክ ምንም ችግር የለውም። በምታመልካቸው አምላኮች እናድናለን። እኛ ለበጎ ነው የመጣ ነው። ገባህ አይደለ? አንተን እንትን የማድረግ የማጥቃትም ምናምን አላማ የለንም። ግን የገባህበት ችግር ይታወቀኛል። እመነኝና ውረድ። አረጋግጬ ያለውን ነገር እነግርሃለሁ። ምንም አልጎዳህም። ምንም አልጎዳህም። ብጎር የእውነት ትረዳኛለህ? እረዳሃለሁ። ቃል ገባልሃለሁ። ቃል ገባልሃለሁ። ይሄ እመነኝ። ለአንተም ለአካባቢውም ለአንተም መሰለ ሰዎች ካሉ አንድ ላይ እናድናቸዋለን። ግን እኮ እኛ ብዙ ነን። ስንቶቻችንን ታድናለህ? በጣም ብዙ እኮ። ችግር የለውም። አንተም ታድናቸዋለህ። አንተ እኔን ከተባበርክ ምንም ችግር የለውም። እኔ ብነግራቸው ለሱ አሳልፈህ ብትሰጠኝ እኮ እኔን ይገሉኛል፣ እኔን ያጠፉኛል። ስለዚህ እኔ አልፈልግም። አሁን ይኸውልህ ወንድሜ፣ እኔ እግሬም እያመመኝ አንተን ልረዳ ዝግጁ እየሆንኩ ነው። መክረሩን ትተህ እምልህን አዳምጥ። እምልህን አዳምጥ ወንድሜ። እኔም መስማት ነው የሚያዋጣ። የእውነት እንዳልከው የማትጎዳኝ ከሆነ ለእኔ ቃል የምትገባልኝ ከሆነ እኔ ችግር የለም፣ መለወጥ እፈልጋለሁ። በቃ እሱን ነው ያልኩህ። እኔ መዳን እፈልጋለሁ። እሱን ነው ያልኩህ። እኔም መለወጥ እፈልጋለሁ። ግን እመነኝ፣ የማትረዳኝ ከሆነ ግን አልመረም። አልጎዳህም። አልጎዳህም። እሺ በል ና ውረድ፣ ና ውረድ፣ ና ውረድ፣ ና በዚህ በሱማ እንዴት እንደትወድቃለህ? ለእኛ እኮ ይሄ ቀላል ነው። ና ወረድክ ጓራ። ለእኛ ይሄ ቀላል ነው። ይህ ልጅ ተሰበረ እባካችሁ። ኧረ ና። በስመ አብ። ተረጋጋ፣ ተረጋጋና ቁጭ በል። ተረጋጋ። አሁንም እንዴ ተረጋጋ፣ ቁጭ በል። ይኸው ጨብጠኝ፣ ይኸው ንካኝ፣ ችግር የለውም። ይኸው ንካኝ፣ በእውነት ንካኝ። ይኸው ምን ሆነ? ይኸው ምን ተፈጠረ? አይዞህ። ተረጋጋ ወንድሜ፣ ተረጋጋ። ቁጭ፣ ችግር የለውም። ተረጋጋ፣ አንተ ብቻ ተረጋጋ። ችግር የለውም። ይኸው አልቀርብ፣ ይኸው ችግር የለውም። ይኸው ተነካካን እኮ ችግር የለውም። እኔ አንድ ጥያቄ ብቻ ነው የምጠይቅህ ወዳጄ። በምን ምክንያት ነው እንደዚህ አይነት ህይወት ውስጥ የገባኸው? እስቲ ተረጋጋና ቀስ ብለህ አስረዳኝ። ችግር የለውም። እኔ ያሉትን ሁኔታዎች በምችለው አቅም ልክ ልፈታልን የመጣሁት። እሺ አንተ ተረጋጋ። እንደምረዳህ ያው ቃል ገብቼልሃለሁ። ምንም ስጋት አይግባ። እሺ ቀስ ብለህ አስረዳኝ ያሉትን ነገሮች። እውነት ግን ከልብ ነው ትረዳኛለህ? ምንም ችግር፣ እውነቴን ነው፣ የልቤን ነው፣ ከልቤ ነው የምልህ። ተረጋጋና ቀስ ብለህ
ያለውን ነገር አስረዳኝ። ችግር የለውም ማለት እንግዲህ የእውነት ልትረዳኝ ፈቃደኛ ከሆንክ እውነትም መልካም ሰው ነህ ማለት ነው። ምንም ችግር እንዴት መሰለህ ግን በጣም ረዝም ነው ታሪኩ። በዚህ ሰዓት ጀምሬ ራሱ ጨርሰዋል ብዬ አላስብም። እኔ ለሰማ ዝግጁ ነኝ። ምን ይሄንን ታሪክ ይቅርታ በጣም ስሜታዊ ነው የምሆነው። ስለዚህ ታሪክ ማንሳትም አልፈልግም። የረሳሁትን ታሪክ ነው እያነሳብኝ ያለው። በጣም ታሪኩ ረዝም ከመሆኑ የተነሳ ባስታወስኩት ቁጥር ሰውነቴ ሁሉ ነገር ይረበሻል። በጣም ነው የሚያስጠላኝ። ያንን ታሪክ ማሰብ አልፈልግም። ተረጋግተህ ያለውን ነገር ቀስ ብለህ አስረዳኝ። ሁሉም ነገር ከስር ሲነገር ለአንተም ቢሆን የሚጠቅምህ ያ ነው። ከስሩ አውጣን መሰረቱ ላይ ምኑ ላይ ማድረግ ወደ መፍትሄ ነው የሚሄደው። በዛ ምክንያት ተረጋጋ። ያለውን ነገር እስቲ ንገረኝ ከስር መሰረቱ። ምን መሰለ እኔ ልጅ እያለሁ ነበረ የሰፈር ልጆች ጋር ልጅ እያለሁ ጥሩ ትዝታ ነበረኝ። እናትና አባቴ ጋር በፍቅር ነበር ያደግኩት። ብቻ የሆነ ጊዜ አባቴ በቤት አልነበረም። ከዛ በኋላ እንደ እናትም እንደ አባትም ሆና ያሳደገችኝ እናቴ ናት። አባታችን ከሞተ በኋላ አባታችን ነበረ እየሰራ የሚያሳድገን። ከዛ በኋላ የኔን የማሳደግ ኃላፊነት በእናቴ ላይ ተጣለ። እናቴ ደግሞ ብዙም አቅም አልነበራትም፣ ያማታል። በዛ በበሽተኛ አንደበቷ ነበር እኔን ስታሳድግ የነበረችው። ብቻ በጣም 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 ትምህርት ቤት መሄድ እየነበረብኝ ሊስትሮ ስራ ነበር። እናቴ ራሱ የምትሰራው ስራ በቂ አልነበረም። ሰው ቤት ነበር የምትሰራው። በዛ ላይ ጎዳና ላይ ቤት ተከራይተን ነበር የምንኖረው። ብቻ በጣም ብዙ ችግር። ያም ሆኖ ግን ብዙም አልከፋኝም ነበር። እናቴ ስለነበረች ደስተኛ ነበርኩ። ለዛም ብሎ ነገር ግን ከፍ እያልኩ በመጣው ቁጥር እናቴን መርዳት ስጀምር እናቴን ማሳረፍ ነበረብኝ። እኔ እየሰራው እናቴን ማሳረፍ ነበረብኝ። በመሃል እናቴ በፊትም ያማት ነበረ። ህመሟ እየጠናባት መጣ። ህመሟ እየጠናባት ሲመጣ እኔ የምሰራውም ስራ የቀን ስራ ነበር። እሱን እናቴን ማሳከም ነበረብኝ። ስራውን እየሰራው የቤት ኪራይ እየከፈልኩ እናቴን አሳክም ነበር። ከቀን ቀን ግን የእናቴ ህይወት አደጋ ላይ ወደቀ። በጠና ታመመች። የሚረዳኝ አንዳችም ሰው አልነበረም። አንዳች ሰው አልነበረም። ብዙ ያልጠየቅኩት የለም። ጓደኛም አልነበረብኝም። እንደምታውቀው የድሃ ልጅ ነኝ። የሚረዳኝ አንዳችም ሰው እንኳን አልነበረም። በመሃል ግን እናቴ በህይወት እናቴ በህይወት አረፈች። ከዛ በኋላ ውሎዬም አዳሬም ሁሉ ነገር እዚሁ መቃብር ቤት ነው። እዚሁ መቃብር ቤት ነው። በዚህን ጊዜ ነው ወድጄ ያመጣሁት አይደለም። ማድረውም እዚሁ ነው፣ እምውለውም እዚሁ ነው፣ እምተኛውም እዚሁ ነው። ሁሉ ነገር ቀስ በቀስ ሰውነቴ ሁሉ እየተቀየረ መጣ እና እናቴን ካጣሁ በኋላ እዚሁ መቃብር ቤት ስኖር ከቀናቶች በኋላ ከነዛ ሰዎች መጡ። ያቅፉኛል፣ ይንከባከቡኛል። ታውቃቸዋለህ? በፍጹም አላቃቸውም፣ አይቻቸውም አላቅም። ብቻ በሰዓቱ የደረሱልኝ እነሱ ነበሩ። ይንከባከቡኛል፣ ያቀፉኝ፣ ብዙ ነገር በቃ እንድረሳ አደረጉኝ። ፈጽሞ ሁላ እንደውም ይሄ የሰውኛ ድምፅ ሰው አለ አይደል? ሰው የሚባለው ነገር በቃ የነሱ ጠላው። ከዛ በኋላ የነሱን ባህሪ መላበስ ጀመርኩኝ። ከሰውኛ ባህሪ የወጡ ናቸው ማለት ነው እነሱ? አዎ ከነሱ ባህሪ ወጣሁ።
ልክ ሰው ሳይ በቃ ወደ ሌላ ነገር ውስጥ ይከተኛል። ማየቱላ በቃ ለኔ እንደ ሌላ እንደ ክፋት ነገር አየሁት። ሰው የሚባል ነገር አስጠላ። ሙሉ ለሙሉ በቃ የነሱ በቃ ነገር ተመቸኝ። ወደ እነሱ ባህሪ ውስጥ ገባው። ያሁን ላይ የነበረው ግን በሰዓቱን የፈልገው አይደለም፣ ያገኘኋቸው እነሱ ነው። ማንም ባልነበረኝ ሰዓት እነሱን ነው ያገኙት። ምርጫ አልነበረኝ። ቀስ በቀስ የነሱ ባህሪ፣ ድርጊቱ ሁሉ እነሱ የሚያደርጉትን ማድረግ ጀመርኩ። በቃ እና በቃ ይሄ አውሬነት መንፈስ አለ አይደል? አውሬ የምትለው በቃ አካላዊ ለውጥ እየታየብኝ መጣ። ብቻ ምን ብዬ ልንገር፣ ሙሉ ለሙሉ ተቀየርኩ። አሁን እንደምታየኝ አይደል። በቃ አሁን ራሱ አንተን እንዲማዋራህ በትዕግስት ስለጠየከኝ ነው እንጂ በቃ ነገሮች እኔ በመጀመሪያው ሳቤ ቢሆን ኖሮ እናንተ እስካሁን ሌላ ችግር ውስጥ ገብተን ነበር። እና በቃ ሙሉ ለሙሉ የነሱ ባህሪ ነው የተጋባብኝ። አሁን የራሱ አሁን እዚህ ጋር በጣም የተሰማኝ ነው። ጥርሳችሁ ራሱ የመለወጥ ባህሪ አይቼበታለሁና። አዎ እሺ፣ ጥርሳችን በሂደት ነው። ጥርሳችን እየረዘመ ስለት እያወጣ በቃ አካሄዳችን፣ አረማመዳችን በቃ ሁሉ ነገር በቃ በሂደት ነው የተቀየረብኝ። በሂደት ነው። የእውነት የምትረዳኝ ከሆነ ወደ ቀድሞ ህይወቴ መመለስ እፈልጋለሁ። ሰው ሁኜ ማየት እፈልጋለሁ። የሰውኛ ባህሪ መላበስ እፈልጋለሁ። የምትረዳኝ ከሆነ እርዳኝ፣ እባክህን እርዳኝ። ይረዳለሁ፣ ምንም ችግር የለውም። ምን መሰለህ ግን አሁን እንዴት እንደሆነ ታውቃለህ? አሁን አንተ ያው እንግዲህ እንደነገርከኝ መቃብር ቦታ መጥተህ በዚህ አይነት የእናትህ ሐዘን በመብዛቱ የመጣ እንደዚህ የማታውቃቸው መንፈሶች እንደዚህ ተጋብተውብህ ከዛ በኋላ አካላዊ ለውጥ እንዳገኘ ከዛ በኋላ መለወጥን ወደ እነሱ አይነት ነገር እየመጣ ታዲያ ለምንድን ነው ማለት በዚህ ልክ ከሆንክ አንደኛ በጣም የሚያስፈራ ሰዓት ነው። በጣም ሲታይ ራሱ ያስፈራል። በጣም ጠራራማ ፀሐይ እንደዚህ አካባቢ ላይ ምናምን የሰው ልጅስ ቢጎዳችሁ በዛ ልክ አንተ ለምን እንደዚህ ማለት አንደኛ ብቻህን ያየው በጣም ነው የሚያስፈራው። እኔን ራሱ የነከስክበት መንገድ በጣም ነው። ልብሴን ራሱ እዚህ ጋር ሊቀዳታል አይታ የጥርሶች መሾል እንደዚህ አሁን እንደው ሳይ የቅድሙና የሰውነት ለውጥ በቅስፈት ወደ ሰውኛ ባህሪ ስትመጣ ደግሞ ያለው ለውጥ በጣም ይለያል። ቅድም ያየውበት መንገድ በጣም ከባድ ነበርና እኔ እረዳሃለሁ፣ ምንም ስጋት አይግባ። ግን አንተ ይህን ያህል ግን ሐዘኑን ለምሳሌ የእናት ሞት በእርግጥ ልክ ነው። ሰዎችም አሁን አንተ የሚመጡ ሊረዱ ያሰቡ ሰዎች ራሱ ቢኖሩ በዛ ልክ እንደዚህ በአውሬነት ልክ አልነበረም መሆን ያለበት እና እንድንረዳህ እንዲያግዙ ከፈለግ ሰዎችን በአውሬ መልክ እያስተናገድክ እየበላ ሌላ ነገር ላይ አደጋ እያደረስክ ጉዳት እያደረግክ ሰዎች ላይ አይቻልም። አሁን የጓደኞችህንም ሀሳብ አለ ሁላችሁም የምትቀየሩበትን መንገድ ለማስተካከል ነው እኔም ማመጣጤ እንጂ ልጎዳህ ቢሆን ከሩቁ በማይሆን ነገር ማጥቃት እችላለሁ። እና አኗኗራችንም እንደዚሁ ነው። በጣም ብዙ ነን። አሁን ለምሳሌ እኔ በጣም መወዳት ፍቅረኛ አለች። በጣም ነው መወዳት፣ በጣም ነው የምንከባከባት፣ በጣም የምትንከባከበኝ እና እነሱም ብዙ ከመሆናቸው የተነሳ የእያንዳንዳቸው የራሳቸው ትዳር አላቸው፣ ጓደኛ አላቸው፣ ስቲል ነው የሚወልዱም አሉ። ሚስትህም እንዳንተ አይነት ነው ባህሪያ ወይስ ኖርማል ሰው ናት? እሷም ተቀያሪ ነች። ተቀያሪ ነች እና አሁን ለምሳሌ የሚወልዱ አሉ። ግን እኛ አሁን ልጅ ለመውለድ ብዙ ጊዜ በቶላ አይታደለንም እና ቶላ አንወልድም። ከስንት ጊዜ ናቸው የሚወለዱት። እነዛ ደግሞ የሚገርም ነገር ደግሞ እንደዚህ ተቀይረው የተወለደ ልጅ አሁን እኔ እንኳን ለምሳሌ ያንተም እርዳታ የሌሎችም እርዳታ የእውነትህን ከሆነ የምትረዳኝ ከሆነ እኔ የመዳን ተስፋ አለኝ፣ እድናለሁኝ። ወደዚህ የተጋባብኝ ነገር ስለሆነ አንተ ከረዳኸኝ የእውነት ከረዳኸኝ የምትረዳኝ ከሆነ
እና የመዳን ተስፋ አለኝ። ተዳቅሎ ግን በእንደዚህ አይነት መልኩ የተወለዱ ልጆች የመዳን ተስፋ ግን የላቸውም። የሚያሳዝነው እሱ ነው። ኦኬ እነሱ በቃ ባወሬነታቸው ይቀጥላሉ ማለት ነው እንጂ ይቀጥላሉ። እንደዚህ እንደ አይነት ስጋት አይግባ። በነገራችን ላይ ያው በሁሉም ሃይማኖቶች ማመን የሚያድነው ግን ቢሆንም አንተ ዋናው ነገር እና ባለቤት አሁን አንተ ከአለመውለድህን ከነገርከኝ ታዲያ እንዲህ በአኗኗር ዘያችሁ በቃ እንዲህ በመቀየር በምናምን ነው የምትሰሩት ስራ የለም? እኛ የራሳችንን ኑሮ ነው የምንኖረው፣ የራሳችንን ህይወት ነው የምንኖረው። በቃ ብቻ ግን የሰዎች ልጆች እኛን ይተናኮሉናል። እኛ ሰው አንጎዳ እንጂ በአኗኗራችን በቃ በጣም ደስተኛ ነው። ከባለቤቴ ጋር ደስተኛ ሆኜ ነው የምኖረው። ሌሎችም ሲኖሩ እንደዚሁ ነው። በቃ በጣም ደስተኛ ናቸው። በፍቅር ነው የምንኖረው። ታዲያ ይሄን ያክል ከሆነ ማለት ሰው አንጎዳም አልከኝ። ግን እኔን አሁን እዚህ ጋር እውነት ለመናገር አላስተረፍከኝም። ያው እግዚአብሔር ለመናገር የእውነት ለመናገር ማለት የሚመጣው ሰው ሁሉ እናንተ አሁን እንዲህ እየተቀየራችሁ ሳለ በቃ የሚገላችሁ የሚያጠፋችሁ ነው እንዴ ሀሳብ የሚመስላችሁ? ማለት እኔ እኮ ላረጋጋ ተደብቄ ማየት ነው ለውጦችን አይቼ ለመያዝ ነበር የሞከርኩት። ግን በጣም ነው የተቀየርከው። በጣም ፓወራችሁ ምናምን ራሱ የሌለ ነው ማለት ከሰውኛ እንትን ነው። አዎ ብዙ ጊዜ ምን መሰለ ጉዳት ባገኙን አጋጣሚ ሁሉ ጉዳት ስለሚያደርሱብን ስለምናውቅ ለዛ ነው የምንሸሸው። ቀድመን ራሳችንን ለመከላከል ነው እንደዚህ የምናደርገው። አንተም እንደዚህ እንደምትረዳኝ አላወቅኩም ነበር፣ ጉዳት እንደምታደርስብኝ እንጂ ሌሎቹ ጉዳት ያደርሱብናል። ባገኙት አጋጣሚ ጉዳት ስለሚያደርሱብን ነው እንጂ ለክፋት ወይም ለእንትን አስበን አይደለም። ግን ጉዳት ከሚያደርሱብን ራሳችንን ለመከላከል ነው። ራሳችንን እንከላከላለን። ራሳችንን ለመከላከል የምናደርገው ነገር ነው። ከዛ ውጪ እንደዚህ አይነት ሰው ላይ ደርሶ ቀጋ ብሎ የምታደርሱት ጉዳት የለም? አዎ ጉዳት አናደርስ ተጠግተን የምናደርሰው ነገር የለም። እርግጥ አሁን የኔ ብቻ መዳን ምንም በቂ ነው ብዬ አላስብም። እነሱም አሉ። እሷንም ከረዳህልኝ አብረን ከረዳኝ ፍቅረኛዬ ናት። እሷ ተለውጣ ላገባ ትፈልጋለሁ። በቃ ወደ ትክክለኛው ማንነታችን መተን መጋባት ልጆችን መውለድ እንፈልጋለን እና ሌሎችም ይሄንን እድል ያላገኙት ሁሉም እንዳገኙ ይሄንን ነገር በደንብ የእውነት ከልብ እኔም ተባባሪ ሁኜ ስራውን እንድንሰራ እፈልጋለሁ እና በጣም እርዳታ ያስፈልገኛል። በአሁን ላይ የደረስክልኝ አንተ ነህ። ስለዚህ እሷም እንድትቀየርልኝ እፈልጋለሁ። ምንም ችግር የለውም። እኔ ልረዳ። አሁን አንደኛ መጀመሪያም እያልኩ የነበረው እንደዛ ተራራጥን አንተም እንደ አይነት አደጋ ደረስክብኝ እንጂ እኔ አመጣጤ ምንድነው እንደ አይነት በጥቆማም የመጣሁት እንደዚህ አይነት ቦታ ላይ እንግዲህ ያው ሰው በአጋጣሚ በተለምዶ ጉዳት የሚያደርሱ ከሰው ዘር የተለዩ ሰዎች አሉ ስላሉኝ እሱን ቼክ ለማድረግ ነው አመጣጤ በራሱ እንጂ ያንን ደግሞ ሳይ በጣም ነው የደነገጥኩት። ያንተ አረማመድ አኳኋን መቃብሩ ላይ እያረክ የነበረው አዟዟር በጣም እኔም ፈርቻለሁ እውነት እንደ ሰውኛ። ምክንያቱም የሆነ አውሬ ሰው ሆኖ የተለየ አውሬ እያየው ነው የመሰለኝ። ምንም ችግር የለም ይዳናል። እንኳን ከእንደዚህ አይነት ነገር እንግዲህ በምናመልካቸው ሃይማኖቶች ብዙ ተአምራት ይፈጠራልና ለዛ ስጋት አይግባ። እንዳልከው እንደ እግዚአብሔር ፈቃድ በምታመልከው እንግዲህ በቁርአኑ ሙስሊም ከሆንክ ክርስቲያንም ከሆንክ በጸበል ወስደን አንተም ባለቤቶችም ሌሎችም ፈቃደኞች ከሆኑ እናንተ መዳናችሁን አይታችሁ በእናንተ መዳን የምትችሉበት ይሆናል። ግን እና አሁን ባለቤትን የት ነው የምናገኛት ታዲያ? እሱን እና ሌሎች የሚገኙበትን እኔ እረዳሃለሁ። እኔ መንገዱን ሁሉ እኔ አሳይሃለሁ። ምንም ችግር የለም። ያለውን ነገር ሁሉ እኔ አመቻቻለሁ። አንተ ትረዳን ዝግጁ ትሆናለህ። ያለውን ነገር እነሱም ካሉበት ባለቤቴም ካለችበት ሌሎቹንም አንተ ብቻ ፈቃደኛ ሁን። እኔ ዝግጁ ነኝ። ባለቤቴ ወይም ፍቅረኛ የምልህ እኔ በጣም ስለምወዳት የሚያጋባን ስላጣን ነው እንጂ ያው ባለቤቴ ብዬ ነው የምነግርህ። የሚያጋባን ስላጣን ነው። አሁን ከዚህ እንትን በኋላ ግን ተጋብተን አብረን የምንኖርበት አጋጣሚ ስላለ ፍቅረኛ የምልህ ያው ባለቤቴ ነው። እና ባለቤትህን ለምን አላገኛትም ታዲያ? እሱም የማይታሰብ ነገር ነው። በጣም የማይታሰብ ነገር ነው። አሁን ባለቤቴን ልትጎዳ ትችላለች። በጣም ከኔ የተለየች እሷ በጣም አስፈሪ ስለሆነች እኔ ነኝ
እኔ ነገሮችን እንትን ብዬ አጣርቼ አረጋግቼ እያንዳንዱን ባንዴ የሚሆን ነገር የለም። ቀስ በቀስ ነው፣ ቀስ በቀስ ባንዴ ቢሆን ኖሮማ እኔ ሁላ እኮ ጉዳት አላደርስብህም ነበር። ስለዚህ ባንዴ የሚሆን ነገር የለም፣ ቀስ በቀስ በሂደት ነው እና እኔ ያለውን ነገር አውርቼ አማክሪያት ያለውን እውነታውን ነግሪያት አንተ ትመጣለህ። ከዛ እንደዛ ነው የሚሻለው እንጂ ባንዴማ አይሆንም። ችግር የለውም። እኔ አላስቸኩልህም። ለምሳሌ እኔ አሁን የሚያስጨንቀኝ የእናንተ ሰላም ነው። የእናንተ ተረጋግታችሁ ከሷ ጋር መጣላት አልፈልግም፣ እንድታጣላኝም አልፈልግም። ችግር የለውም። ግን እንደ ሌላ አማራጭ ምን መሰለ እንዲህ አሁን ኃይለኛ ከሆነች ነገሮችን አሁን እንዳልካቸው ጉዳት የምታደርስ ከሆነ ያው የጉዳቷን በቃ ማለት እንደዚህ ሳይሆን ማለት ካሜራ ቤት ውስጥ አስቀምጠን ካሜራ ልሰልለን ነው እንዴ? አይደለም፣ በፍጹም እንደዛ እንድታስብ አይደለም። ማለት አሁን እንዴት መሰለ አንድ ሰው እንቅስቃሴውን ሂደቶቹን ካላጣራን እንደ ማንኛውም ሰው ምን ያህል ጉዳት ያደርሳል ኃይለኝነቱን ለማወቅ ያክል ነው እንጂ ካሜራ የሚለው ግን አይሆንም። ስለዚህ እሱ የሚሆነው እኔ ነኝ። እኔ አጣራለሁ፣ እኔ ያለውን ነገር አግባባለሁ። ችግር የለውም። እኔ እኮ አሁን እኔ ልምጣና እንትን ልልበል እያልኩ አይደለም። አንተ ካሜራ ልስጥህና ካሜራ ቤት ውስጥ አስቀምጥና ከዛ በኋላ ሁኔታውን ካየን በኋላ እንዴት መቅረብ እንዳለብን እንዴት ተግባብተን ነገሮችን አውርተን አሁን ወደ አሰብናቸው ሁለታችሁ ወዴት እንዴት እንደመዳን እንዳለባችሁ የምንመካከርበትን መንገድ ለማመቻቸት ነው እንጂ የእናንተን ገበና የእናንተን ሁኔታ ለማወቅ አይደለም። በዛ እምነት አይግባ። አሁንም ድረስ አምነኸኝ አይደለ እንደዚህ ቁጭ ብዬ እያወራው ያለሁት። ስለዚህ ለዛ ያክል እንጂ በክፋት አንግል አትየው ያን እንድታይ አልፈልግም። ስለዚህ አሁን በተቻለ መጠን ካሜራ እንትን ልበልልህ ልስጥህ እንዳልከው ኃይለኝነቷ ከሆነ አረጋግተህ እሷን በማታውቀው መልኩ አስቀምጥና እሱን ነው የምልህ እንትን ልበልና ችግር የለውም። ከዛው አይተን ሁኔታውን ቀስ ብለን እንዴት መቅረብ እንዳለብኝ መግባባት እንዴት እንደምችል ለማወቅ ያክል ነው እንጂ በሌላ አንግል አይደለም። ስለዚህ ጊዜም ሳናጠፋ ሁኔታዎችን የምናደርግበት እንሂድና ውሰደኝ። ከዛው እሷ ጋር ሄደህ ይህንን ካሜራ ተደቅናል እንዴት ማስቀመጥ እንዳለብን ሁኔታዎችን እየነገርኩ እንሂድና እሷ ቦታ ላይ አድርግ ይሻል ይመስለኛል። አንተም ለኛ ይሁን እንግዲያውስ። እሺ ይሁን በቃ ይሁን። እንግዲህ ቤተሰብ ያው በስንት ትግል አሳምኘው እሷ በማታይበት ሁኔታ ካሜራዎቹን ደቅኑ ያው የእሷን ሁኔታ ለማየት ያክል ነው። ምክንያቱ ደግሞ ያው ዝም ብሎ ኃይለኛ ናት አለ። በጣም ነው የምትለወጠው። እንደኔ በቀላሉ እንደዚህ ቀለል አድርጋ የምትጠጋት አይነትም አይደለችም እና በጣም ከባድ ጉዳት ታደርሳለች ስላለኝ ከስጋትም አንዳንዴም ዝም ብሎ ይሁን ተብሎ ሪስኩን መውሰድ ሳይሆን እንግዲህ ያው እሱም ፈቃደኛ ስለሆነ እንደዚህ እያባበሉ ነገሮችን ለመፍታት ነው የማስበውና ዋናው ነገር ምንድነው እኛ ከሩቅ ሆነን እንደምንረዳው አይደለም። እኔም በጣም ደንግጬ ነበር። ቅድም እንዳያችሁት መቃብሩ አካባቢ ያው ሁኔታውን አካሄዱ ምናምን ሳይ በጣም እንደኛም እዚህ ጋር የነከሰኝ ፓርት የእውነት ለመናገር ጥርሳቸው በጣም ረጃጅም ነው፣ ከጣት ያክል ነውና እንደው እንደዚህ መትቼ ያስለቀኳት እንትን ባሪውን ቶሎ ነቅሎ እሱም ደንጋጣ ስለነበር ሂደቶቹን አደረገን እንጂ ቢይዙ በጣም የሚያስፈራ አይነት ነገር ነው ለውጣቸውና ግን እንዳለኝ ከሆነ ሰው ላይ እጅግ በጣም ለመከላከል ራሳችንን ለመከላከል ካልሆነ በስተቀር ጉዳት የምናደርስ ሰዎች አይደለንም። ሰዎች ደግሞ ከሩቁ ሲያዩን በጣም ነው ኤክስፔክት የሚያደርጉት። በቃ ሊጎዱ ነው ገና በራሳችን ስለን በራሳችን አይምሮ እነዚህ ሰዎች ክፉ ናቸው፣ አውሬ ናቸው፣ የሰው አውሬዎች ናቸው ተብለን ስለምንመጣ ከሚቀድሙን እንቅደም ብለን ጉዳት ስለምናደርሳቸው ያንን ስለሚያስቡ እነሱ ደግሞ ቀድመው ወይ የሸሹ ከተጠጋናቸው የምናገላቸው ወይ የምናጠፋቸው ስለሚመስላቸው ነው ጉዳት የሚያደርሱትና እንደተረዳሁት እነዚህን ሰዎች እንግዲህ ከእግዚአብሔር ጋር እነሱ በሚችሉት በየትኛውም ሃይማኖቶች ውስጥ ይሆኑ እነሱን ለማዳን ነው ጥረት የማደርገው። ምክንያቱም እኛ ጠጋ ብለን የነሱን ነገር መፍታት ካልቻልን ማን እንግዲህ ሁላችንም ከሩቁ ይገደሉ ይጥፉ የሰው ዘሮች ናቸው። ልጁ እንዳለው እንደነገራቸው በእናቱ ሐዘን ውስጥ ሆኖ የእናቱ ሐዘን አጥቅቶት አንድ ያላችሁ እናቱ ናት። በጣም ብዙ ነገር የሚመኝላት ብዙ ታሪክ ያላት ከሷ ውጪ ለምን ወደ ሌላ ቦታ ሆኜ ምን ማድረግ እችላለሁ? እሷን ማጣቴ በጣም ጉዳት መስሎ ስለተሰማኝ ሄጄ መቃብር አካባቢ ቁጭ ብዬ እሷን ያገኘው ያክል ስለሚሰማኝ እዛ አካባቢ በመቀመጥበትና እዛ አካባቢ በማሳልፍበት ሰዓት እዛ አካባቢ እንግዲህ ሐዘኔ በጣም በበዛ ቁጥር የሚያጽናኑኝ
በብዙ ሰዎች መጥተው የሚያጽናኑኝ ነበሩና ትንሽ ከሰውና አይነት ባህሪ የተለዩ ናቸውና የነሱን ባህሪ እየተጋባብኝ መጣና ከጊዜ በኋላ እማላቃቸው አካላዊ ለውጦች የፀጉር መብቀል የጥርስ አካባቢ ያሉ ሁኔታዎች ላይ ማየት ጀመርኩኝና በዛም ጉዳይ ነው መንፈሳቸው ተጋብቶብኝ እንደዚህ አይነት ነገር የሆንኩት እንጂ ወድጃ አይደለም ምናምን ብሏል። ያው ለእናንተም አብዛኛውን ሀዘን የማይገባበት ቤት የለም። ሀዘናችሁን እንግዲህ ያው በልባችሁ አድርጋችሁ ከእንደዚህ አይነት ነገሮች ምክንያቱም የሚያጋጥመን ሰው ተለከፈ ይባላል እኮ መቃብር ጋር ሄዶ ልክፍት እንደ ልክፍትም ሊሆን ይችላልና ዝም ብለን እነዚህ አይነት ሰዎችን ከሩቁ አይቶ ያልተገባ ነገሮችን ከማድረግ ይልቅ ጠጋ ብሎ እንደው ማጽናናቱ ወደሚያም በቃ በየትኛውም ሃይማኖት ይሁኑ በሚፈልጉት ሃይማኖት ልክ የሚችሉትን እምነታቸውን መዳንን እንዲያገኙ ጥረት ማድረግ ነው ዋና ዓላማችን። እነዚህን ሰዎች መጉዳት ሳይሆን እንዲህ አይነት እክል ያለባቸውን ሰዎች ወደ ሰውኛ ባህሪ እንግዲህ የምንችለውን እናደርጋለን። በምንችለው ሃይማኖት ልክ የትኛውንም ሃይማኖት ድነት እንዲያገኙ ጥረት እናደርጋለን። ዋናው እንግዲህ የእሷን ባህሪ ካየን በኋላ ሁኔታዋን ምን ያህል ክፋቷን ከሆነ አንድ ላይ ሆኖ እንግዲህ ሰው ሆነው እርግጠኛ ነኝ ካሁን ካለባቸው ነገር ወጥተው እንደሚመኙት ጥሩ ህይወት ይመኛሉና እናንተም ምናልባት እንደዚህ አይነት ሰዎችን ከሩቅ ዝም ብለን ያልሆነ ነገር ከመናገርና ከሩቁ ደምድመን እነሱን እንደ ክፉ ሰው ኃይል አድርጎ መጉዳት ሳይሆን ጠጋ ብለን እንደው ችግራቸውን ለመረዳት ያው ሪስኩን መውሰድ አልመክርም፣ ግን የሚችሉ ሰዎች መቅረብ ከቻለን እንድንፈታላቸው በማለት ያክል ነው። እንግዲህ እግዚአብሔር እንደሚቀናን ተስፋ አድርጋለሁ። ይሄው ነው እንግዲህ ዛሬ ቪዲዮ። ሰላሙኑ እንግዲህ ሌላውን ደግሞ የምናየው ነው።